ዱባይ ውስጥ ሌባ የሚባል ነገር እንደሌለ ታውቃላችሁ? እቺ አይፎን 17 አሁን እዛ ጋር አስቀምጬ ወዛ ነው እንጂ 10 ብር ሳሪዝ ብር የመበት ነው ለሰው በመቶ ሺዎች የሚሰጠው አዶናይን ጨምሮ ኦርቶዶክስ ነኝ ስትል ሰምቻለሁ። አዶናይ ካልተሳሳትኩ ከተሳሳትኩ አርሙኝ። እኛ የአዶናይ ሪል ጓደኞቹ ነን። ይሄንን ወቁት። ሪል ማለት ምንድነው? የምንሰፈሰፍለት የምንወደው የምንናገረውን ነገር ጠንቀን እንደዚህ ሊሆን ይችላል እንደዚህ ቢሆን እንደዚህ ነው ብለን አስበን ዶክተር አብይ ያለኝ መልእክቴ ነው። ይተው እጆትን ያንሱ። በሕግ አምላክ የሥርዓት የለሾች ምሳሌ አይሆኑ። ሕግወትን ያክብሩ። ጠላት የሚሆንን በእጃችን የጨበጥነው ነገር በእጃችን አዲስ ያገኘነው ነገር በእጃችን ሰርተን ለፍተን ጥረን ግረን ያሳካነው ትምህርት ይሁን ስራ ይሁን ገንዘብ ይሁን እውቅና ይሁን ምንም ነገር ይሁን። ጤና ይስጥልኝ ውድ ቻናሌ ሰዎች እንዴት አላችሁልኝ? እኔ በጣም ደህና ነኝ። ፈጣሪ የተመሰገነ ይሁን። ዛሬም በሌላ ወቅታዊና እናንተ ፈታ ዘና በሚያደርጉ ቪዲዮዎች ወደ እናንተ ተመልሻለሁኝ። መግቢያው ላይ እንዳያችሁት በእርግጠኝነት እስከመጨረሻው አብራችሁን ከቆያችሁ ቁም ነገር ትጨብጣላችሁ፣ ፈታ ዘና ትሉበታላችሁ። አዳዲስ ቤተሰብ ከመጣችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮውንም ላይክ እያደረጋችሁ ጀምሩት። ቀጥታ ወደ ቪዲዮአችን። ዱባይ ላይ ሌባ የለም ከዚህ ቀደም በርካቶች ሲሉ እሰማ ነበርና አዶናይ እንግዲህ ዱባይ ነው ያለው። እዛ ያለውን ነገር አስቃይቶናል። እስኪ ቆይ እንመልከት። ዱባይ ውስጥ ሌባ የሚባል ነገር እንደሌለ ታውቃላችሁ? እቺ አይፎን 17 አሁን እዛ ጋር አስቀምጬ ወደ አዲዳስ ሄጄ ልብሴን ጫማዬን ገዝቼ እስከምመለስ ድረስ አብረን እንጸልያለን ማለት ነው። እናያለን ሳይሆን እንጸልያለን። ስለዚህ ስልካችን እናስቀምጣትና እንሂድ እና ለምናለ ይሄው እንድታንጸባረቅ ነው። እንደዚህ ገለብጣታለሁ። Let's go. ሰውዬው ለምን ተነሳ? ራቅን በጣም ማርያም ራቅ። ስነ ስርዓት የሌለው ተግባር ነው። ምን አገባን እኛ የዱባይ ሌብነት እንትን ምን ለካው? አሁን ናፒ እንደ ናፒ አይነት አንድ ስማ እንደ ናፒ አይነት አንድ ቅልብልብ ያለ ሰው በስልኬ ቢያልፍ ያነሳታል። ማርያም ያነሳታል። We have the white one also. Oh, I like 210. It's 210. This one is good. I like this one. Look, I like this one. I'm gonna try this one. Live እንደዚህ ከታለው የነሱ እንደዚህ ከታይ ሰራ የለም። አረ ወይስ ነው የሚያምረው። ይሄ ሁሉም ሃንድሜድ ነው። ስንት ነው ይሄ? 899 ምን ድርሃም? ፔንቱ ብቻ ማለት ከጫማው። Yes. Brother, thank you so much. Thank you, brother. No. ወይኔ ታፈት አቤት ህይወት! ዱባይ ማለት ሰላም ነው። እግዚአብሔር የተመሰገነ ይሁን። ስልኬን አግኝታታለሁ። እየቀረጸች ነበር እስካሁን። ለስንት ደቂቃ ነው የሄድነው? ለ25 ደቂቃ ጋይስ፣ ለ25 ደቂቃ ሄደን ሳትሰረቅ። እግዚአብሔር ይመርቃችሁ ማርያምን። እኔ አልጨነቀኝም ጋይዝ። ትቶት ምናምን ለረጅም ጊዜ በመሃል ሄደና የሰለጠነች ሀገር ይሄን ያህል የሰለጠነች ሀገር ነች ማለት ነው ዱባይ። እሱ ራሱ አዶናይ እዛ ዱባይ ከሄደ በኋላ እጅግ በጣም እየተገረመባት
ያለች ከተማ ነች። ዓለም አቀፍ ደረጃ በርካታ ታዋቂ ግለሰቦች ሳይቀር እዛ በጊዜያዊነት ይኖራሉ እና በቃ ከተማዋ የምትገርም በሚገርም እድገት ላይ ነው ያለችው። አዲስ አበባችንም እንግዲህ በዱባይ ስታይል ነው አሁን ላይ ቢውልድ እየተደረገች የምትገኘው። ዱባይ ከተማ ላይ ከነዋሪዎቿ ይልቅስ የሚበዙት ከሌላ ሀገር የሚኖሩ ዜጎች ናቸው ሲባል ሰማለሁኝ። እንደሰማሁት መረጃ ከሆነ በአመት ከ100 ሚሊዮን ህዝብ በላይ የሚጎበኛት ሀገር ነች እና የከተማ እድገትና ፍጥነት እጅግ የሚያስገርም ነው። ያ ማለት እንግዲህ ካልቸራቸው ምን ያህል ደስ የሚል እንደሆነ፣ ሌብነት በጣም እዛ አካባቢ የተጠላ መሆኑን የሚያሳይ ነው። እኛ ሀገር ቢሆን እንኳን ይህን ያህል ደቂቃ አይታችሁታል። 25 ደቂቃ ሪኮርድ ሞላ አድርጎት ነበር ሄዶ በ25 ደቂቃ ውስጥ ምንም ስልኩ የሆነችው ነገር የላትም። ጆን ዳንኤል ለሰዎች ገንዘብ የምሰጠው የሰዎች ደስታ ስለሚያስደስተኝ ነው እኔ ስላለኝ አይደለም ብሏል። የሚገኘው በሰዎች ደስታ ውስጥ ነው። ይርሚ እውነት አንተ መምህሬ ነህ ጆይ። ለዛ ነው እጄ ላይ 10 ብር ሳሪዝ ብር የመበት ነው። ማይ ፋሚሊ ለሰው በመቶ ሺዎች የምሰጠው እጄ ላይ እኔ አካውንቴ ላይ ብታዩት አሁን 15 ብር ከ25 ሳንቲም ነው ያለው። ለምን ጆይ? ለምን ይሄን ነገር ከየት ተማርኩ? እስኪ ግልጽ አድርገልን በደንብ። ያው ከልጅነት አብሮ የሚያድግ ነገር ነው። የሰዎች ደስታን የሚያክል ደስታ የሚሰጥ ነገር የለም። በሰዎች ደስታ ውስጥ የምታገኘው ደስታ በገንዘብ አታገኘውም፣ በምንም እዚህ ምድር ላይ አታገኘውም። በሰው ደስታ ውስጥ ትልቅ ደስታ ይገኛል ወንድሜ። በጣም ሆነ መምህራችን አንተ በጣም እናመሰግናለን ወንድማችን። ሌላ ሀሳብ አለ ከዚህ ጋር ተያይዞ የምታነሳው? አትጃጃል ጆ፣ ቅድሚያ ለራስ አይተው። በሰዎች ደስታ ውስጥ መኖር መደሰት ነው አባቴ። ስንት ዓመት ነገ ልሙት ዛሬ ልሙት አላውቅም። ምን ያደርጋል? ነገ ትሞት ዛሬ ትሞት የማታውቀውን በቃ የሆነ ነገር ራስን ይዘህ የቀረውን ለሰዎች ማድረግ ነው። እሺ አንዳንድ ሰው የራሱ ተሰጥኦ አለው። ፈጣሪ ሲፈጥራችሁ የሆነ ነገር ነው የሚሰጣችሁና እኔን የሚያስደስተው ሌላ ነው፣ ሰንበድን የሚያስደስተው ሌላ ነው። ያ ዋናው ነገር ምንድነው? የሚያስደስታችሁን ነገር ካደረጋችሁ እናንተ ያን ያህል የሚቸግራችሁ ነገር አይኖርምና ያው ሶሻል ሚዲያ ላይ እንደምትመለከቱት ለተለያዩ ሰዎች ገንዘብ ሲሰጥ ትመለከታላችሁ። where is the source of income ከየት ነው ይባላልና ብዙውን ጊዜ ጌመር ነው ላይ ረጅም ሰዓት ይቀመጣል ያገኛትን ገንዘብ ይሰጣል ሲሉ በርካታ ሰምታችሁ ሊሆን ይችላል። ያው ፓሽኑ ነው ማለት ነው። እንግዲህ እያንዳንዳችን ፓሽን ይለያያል። ለሰው መስጠት የሚያስደስታችሁ ከሆነ አድርጉት፣ ስጡ ይሰጣችኋል ነው የሚለውና እውነት ነው። በርታ ነው የምልህ። በአዶናይ እና ጃኒ መካከል ሳይድ አትያዙ፣ ጄጂ አታድርጉ። እኔ ከዚህ ቀደም ብያለሁኝ። ለምሳሌ ይሄንን ላስደምጣችሁ። ስሜታዊ ኮንኩ፣ በጣም ይቅርታ። በጣም ከማን ጠብቀው ሰው አንድ መልእክት ደረሰን። ጓደኛችሁ አይደል እንዴ? የሆነ ነገር ሐሳብ ስጡበት እንዴ። እኛ የአዶናይ ሪል ጓደኞቹ ነን። ይሄንን ወቁት። ሪል ማለት ምንድነው? የምንሰፈሰፍለት የምንወደው የምንናገረውን ነገር ጠንቀን እንደዚህ ቢሆን ሊሆን ይችላል፣ እንደዚህ ቢሆን እንደዚህ ነው ብለን አስበን አስተውለን ነው የምናደርገው። እኛ የቲክቶክ ጓደኞቹ አይደለንም። ፌመስ ለመሆን በቲክቶክ አውቀነው እሱን ደግፈን እሷን ደግፈን በጣም ውጣ ውረድ ውስጥ ገብተን ምናምን እና እኛ እንደዛ አይደለም። የቲክቶክ ጓደኞቹ አይደለንም። እኛ በቲክቶክ አይደለም የምናውቀው እሱን እንዴ። ስለዚህ እንደ ቤተሰብ እንደዛ ነው ፊልም እናደርገው። በቃ የምንናገረውን ጠንቅቀን ለምንሰራው ነገር ተጠንቅቀን እሱን ፕሮጀክት የሚያደርግ ነገር ነው የምናደርገው እንጂ ጽንፍ ይዘን ወይ ደግሞ በጣም ውስጥ ታዋቂ ነን ብለን እንዴ። እኛ የቲክቶክ ጓደኞች አይደለም። ኤኒዌይስ ለቲክቶክ ብለን አግኝተነው እሱን በጣም ስለሱ አውርተን ምናምን እንደዛ እንዳይመስላችሁ። እነሱ ሌላ ናቸው፣ እኔ አይመለከተኝም። በቲክቶክ አይደለም እኛ ጓደኝነታችን። ስለዚህ ምንም አይነት ነገር ከኛ አጠብቁ። ከኛ ምንለውም ነገር የለንም። ምክንያቱም እንደ ፋሚሊ እንደ ወንድም እንደ እህት ነው የምናስበው እንጂ በየቤቱ እየገባን መላምት ነው። ተውት፣ ተዋት፣ ትኑርበት። እውነት የምትወዱት ከሆነ አስፈላጊ ነገሮች አትግቡ ፕሊዝ። አይ ኖ የቲክቶክ ጓደኛ ምን አይነት ጓደኛ እንደሆነ እናውቀዋለን። ዛሬ ፎሎወር ታገኛለህ፣ ታዋቂ ትሆናለህ፣ ዋትኤቨር ብዙ ነገር ታገኛለህ። አሁን እንደሰማችሁት ነው። አንደኛ ሳይድ መያዝ መቼም ቢሆን ጥቅም የለውም።
አንዱን ለመውደድ ብላችሁ አንዱን መጥላት የለባችሁም በፍጹም። አዶናይ ሲልም የነበረው እሱ ነው፣ ጃኒም ስትል የነበረችው እንደዛ ነው። እና ሳይድ መያዝ የለብንም። እኔ ብዙ ጊዜ በተደጋጋሚ ተናግሬዋለሁኝ። ሰውን ያገዝን መስሎን አንዳንድ ጊዜ ከእውቀት ማነስ ይመስለኛል። ዋናው ነገር የምንከተለውን ሰው ወይም አድናቂው ከሆን እሱ የሚለንና የእሱን ፍላጎት መጠበቅ አለብን የሚል መልእክት አለኝ። ሰዎች የሚቀኑት በስኬታችሁ ነው። እጃችንን ነው የሚጠሉት። ጠላት የሚሆንን በእጃችን የጨበጥነው ነገር፣ በእጃችን አዲስ ያገኘነው ነገር፣ በእጃችን ሰርተን ለፍተን ጥረን ግረን ያሳካነው ትምህርት ይሁን ስራ ይሁን ገንዘብ ይሁን እውቅና ይሁን ምንም ነገር ይሁን የሆነ ነገር ስንይዝ ሰዎች ይናደዳሉ። በተለይ በቅርብ ያሉ ሰዎች፣ ሁሉም ሰው አይናደድም፣ ግን አሉ አንዳንድ ሰዎች ቅናታቸው ከውስጣቸው ወጥቶ በሁሉም በአፍንጫ ባፋቸው ሁላ በጆሮአቸው ግንፍል ብሎ ወጥቶ የሚታይ እነዚህ ሰዎች የጠሉት እኛን አይደለም ስኬታችንን ነው ስንል ጥንቃቄ ማድረግ ያለብን ነገር አለማድረስ ነው። አጠገባችን የቀና ሰው ምንም ከማድረግ ወደ ኋላ አይልም። አይናችን እያየ ያን የቀኑበትን ነገር ማጥፋት ካቃታቸው እኛን ነው የሚያጠፉት። ስኬታችን ጋር ጠላት የሆነ ሰው፣ ስኬታችንን ውጦ መቀበል ያቃተው ሰው፣ ለስኬታችን ማጨብጨብ ያቃተው ሰው፣ ለስኬታችን መደሰት ያቃተው ሰው፣ ስኬታችንን ከኛ በላይ አይቶ ሊያመሰግንና ፈጣሪውን ተመስገን ብሎ ስለኛ ድምጹን ከፍ አድርጎ ማሰማት ያልቻለ ሰው ካጠገባችን መጥፋት ነው ያለበት። ምንም አያደርግልንም። ለምንድነው እከሊት እንደምትቀና አውቃለሁ እያልን መልሰን የምናገኛት? ለምንድነው ከሌ እንደሚቀና አውቃለሁ እያልን መልሰን የምናገኘው? እንዲህ ቢባል ግንኙነት የለም ዓለም ላይ፣ ወይንም ዝምድና የለም፣ ጓደኝነት የለም፣ ጉርብትና የለም፣ አማች ምንም ነገር የለም። እህታችን እንደሰማችኋት እንግዲህ ይወዷችሁ የነበሩ የቅርብ ሰዎች ወይም ጓደኞቻችሁ ስኬታችሁን ይጠሏችኋል። ምክንያቱም እናንተ ስኬታማ ስትሆኑ የእነሱን ባዶነት እያሳያችኋቸው ስለሆነ። እኔ ግን አንድ ነገር ልጨምራችሁ። በተለይ የሆነ ነገር እያደረጋችሁ ወይም እየሰራችሁ ከሆነ እንደዚህ እያደረግኩ ወይም እንደዚህ ላደርግ ነው ብላችሁ ለማንም እንዳትናገሩ። ካፋችሁ ቀድሞ ምንም ነገር መውጣት የለበትም። ስኬታችሁ አፍ አውጥቶ ራሱ ይናገር። አሁን ሰንበዲ ወይም ማንም ቢሆን የእናንተን ስኬት ሊያደናቅፈው አይችልም። ምክንያቱም ቤዙን በትክክል ስለሰራችሁት። እንደዚህ ላደርግ ነው ብላችሁ የቅርብ ጓደኛችሁም ቢሆን ሰው በባህሪው ቀናተኛ ነው፣ እንዳታደርጉት። ሰው በሚናገረው ነገር ነው እያንዳንዱ ነገር ጀጅ የሚደረገው። የተናገራችሁት ነገር ኖሞድ ሚስጥር አልሆነም። ብዙ ሰዎች አወቁባችሁ ማለት ምናልባት ቀናተኛ ሰው ሊያደናቅፋችሁ ይችላል። ያም ሆነ ይህ እናንተ ቀና ሆናችሁ የምትፈልጉትን ነገር ከማድረግም ወደኋላ ማለት አያስፈልግም። ሌላ አጀንዳ እየፈጠሩ ምን ያደርጋሉ? በየጊዜው ሾርት ሚሞሪ እየተባልክ እየተረሳ ይሄ ህዝብ እያለቀለ ይላል። የኦርቶዶክስ ወንድምና እህቶቼ ሶሻል ሚዲያ ያለ በሙሉ አዶናይን ጨምሮ ኦርቶዶክስ ነኝ ስትል ሰምቻለሁ። አዶናይ ካልተሳሳትኩ፣ ከተሳሳትኩ አርሙኝ። አዶናይ ተጽዕኖ ፈጣሪ ነኝ ኦርቶዶክስ ነኝ ብለሃል። ኦርቶዶክስ ወንድሞቼ አርሲ ላይ አልቀውልሃል። ድምፅ መሆን አለብህ። ኤርሜችዲ ወንድሜ ነህ። ኤርሜችዲ አርሲ ላሉ ኦርቶዶክሳውያን ድምፅ መሆን አለብህ። ጃኒ ታች ኦርቶዶክስ ነኝ ስትይ ሰምቻለሁ። በጣም ሞድሽ ማከብርሽ። አትግደሉብን አርሲ ላይ ብለሽ መስራት አለብሽ። ሌሎቻችሁም ተጽዕኖ እንፈጥራለን የምትሉ ተጽዕኖ አለን ሶሻል ሚዲያ ላይ። ጆን ዳንኤል ለካ ፕሮቴስታንት ነው፣ ይቅርታ አድርጉልኝ። ሌሎቻችሁ ኦርቶዶክስን ተጽዕኖ ፈጣሪ ነን የምትሉ በሙሉ ምን ማለት አትግደሉ፣ አርሲ ላይ ለሚገድሉን ሰዎች ብላችሁ እንትን በሉ። የመንግስት የመጀመሪያው ኃላፊነት የህዝብን ሰላምና ደህንነት ማስጠበቅ ነው። በርካቶች የሚሉትም ነው። ወገኖቻችን እስከ መቼ ነው እየተገደሉ የሚቀጥለው? የወንድሞቻችንና የእህቶቻችን ነፍስ በአጸደ ገነት ፈጣሪ ሆይ ያኖርልን። ሁል ጊዜ እንደዚህ ማለት ራሱ እጅግ ይከብዳል። ምን ማድረግ እንደሚቻል እንደ ግለሰብ ምን አቅም አለ? መንግስት አንድ ሀገር ላይ የሚቋቋመው ትልቁ ዓላማ እሱ ነበር። መንግስት ይህንን ካላደረገ እንደ ህዝብ ምን ማድረግ አለብን? እስኪ ሀሳባችሁን ኮሜንት ላይ አጋሩ። ለማንኛውም ለሰዓት ያዘጋጀሁላችሁ አጠር ያላችሁ ቪዲዮችን ተመስል ነበር። እጅግ አድርጌ ወዳችኋለሁ። ቻው